ሰላም ጤና ይስጥልን እንዴት ናችሁ? እነዚህ ከብቶች የምትመለከቱት ገና አልፎ በሁለተኛ ቀን ያስገባናቸው ናቸው። የምታዩት በጣም የሚያምሩ ናቸው። የዚህኛውን ቁመት ይዩት። ይሄኛው እንግዲህ ለፋሲካ አሁን ገና ረዘም ያለ ጊዜ ያለን እስከ ፋሲካ ይሄኛው በጣም የሚሞላ ነው። ምናልባት የኔ ተከታዮች ይሄኛውን በደንብ ቼክ አድርጉት። ለፋሲካ አሳያችኋለሁ እና ይኸውላችሁ መኖ እንኳን እንደመጣ ነው ያስጀመርነው። እንደጀመርን ይኸውላችሁ መኖ እየነካካ ነው እየበላ ነው። ስለዚህ ይሄኛው በጣም እጅግ በጣም ቁመት አለው። ሽንጡ ረዥም ነው። በዚህ ሽንጥ ላይ ስጋ ሲሞላ እንግዲህ ምን ያህል እንደሚመጣ ማየት እንችላለን። ይኸውላችሁ አሁን ሰውነቱ ላይ ብዙ ስጋ የለም። ስለዚህ ማድለብ የምትፈልጉ ሰዎች መግዛት ላይ ስትገዙ እንዲህ አይነት ከብቶችን መግዛት አለባቸው። ሽንጣቸው ረዘም ያለ ይሄኛው አሁን በኋላ እዚህ ጋር ስጋ በደንብ ሲሞላ ምን ያህል አይን እንደሚሞላም የሚታወቅ ነው። እዚህ ያው የክሮስ ብሪዲንጎች የምንላቸው እነዚህ በተለምዶ የፈረንጅ ወይም ደግሞ ዲቃላ የምንላቸው ያው ሻኛ የላቸውም፣ ግን በጣም ሲወፍሩ አንገታቸውና እዚህ ሻኛ አካባቢ በጣም ሙልት ይላሉ። ይሄኛውን ቁመቱን እዩት፣ ይሄኛውንም እዩት። ይሄኛውም ሽንጡ ረዘም ይላል እና ሰውነት ሲሞላ ቆንጆ ይሆናል ብዬ ገምታለሁ። ስለዚህ ስትገዙ ከብቶች ስትገዙ ረዘም ያሉ የዚህኛው መልክ ይዩት፣ ሽንጡንም ይዩት እንዴት ረዘም እንደምል፣ ቅልጥቡን ይዩት። እዚህ ጋር ይኸውላችሁ እዚህ ጋር ስጋ ምንም የለም። እንግዲህ እዚህ ቤት በሁለት ወር ነው ከብት እየደለበው። በሁለት ወር ውስጥ የደለቡትን አውጥተናል። የቀሩት አለ እስከ ጥምቀት ሽጠን እንጨርሳለን። እነሱን አሳያችኋለሁ። እዚሁ በአንድ ፋርም ውስጥ አሉ። ይሄኛውንም በደንብ ተመልከቱት። ምናልባት ለቀጣይ ስትገዙ ምን አይነት መግዛት እንዳለባችሁ ከዚህ መማር ትችላላችሁ። እና በተለይ ይሄኛውን እዩት። ይሄኛው አሁን ከኋላ እስከታች እግሩ በጣም ነዶ አለው። ለመወፈር በጣም ቅርብ ነው። ፕላስ ደግሞ ከኋላ እንደዚህ ስናየው ቀጥ ያለ ነው። ቀጥ ያለ 180 ዲግሪ ወደፊት ቀጥ ያለ ስለሆነ እነዚህ በሬዎች ለማድለብ እንደዚህ አይነቶቹን ብትጠቀሙ መልካም ነው። ቁመት ላይ በደንብ አስቡበት። ይሄኛውን ይኸውላችሁ ሽንጡን እዩት፣ እግሩን እዩት። ይሄኛው ስሞላ በጣም ረጅም ነው የሚሆነው። ረጅም ከመሆኑም አንፃር ስጋ ሲሞላ ተፈላጊነቱ በጣም ትልቅ ይሆናል እና እንደዚህ አይነት ሽንጣቸው ረዘም ያሉትን መግዛት ነው። ወደ እግር አካባቢ አጠር እንዳይሉ። አሁን እችኛዋ ትንሽ አጠር ትላለች፣ አይታችኋል። እችኛዋ ትንሽ አጠር ትላለች እና አጠር እንዳይሉባቸው። ለምን ስጋ ሲይዙ በደንብ ያጥራሉ። ቁመት ያላቸው አሁን ይሄኛው ቁመት አለው። አሁን ስጋ ከያዘ ግን በጣም ትልቅ ነው የሚሆነው። ስለዚህ እዚህ ጋም ሌላ አለላችሁ። ይሄኛው ሙሉ ለሙሉ አበሻ የለም፣ ትንሽ ቅልቅል ነገር አለው። ስለዚህ ይሄ አሁን ራሱ ቆንጆ ስጋ ይዟል። ለትንሽ ሆዱ ይኸውላችሁ ሆዱ ተለቅ ይላል። ይሄኛውን በኪኒኒ ማስተካከል እንችላለን፣ ኪኒኒ መስጠት እንችላለን። ሆዱ ሰብሰብ እንዲል እና ከኋላ ደግሞ ጨመር እንዲል ማድረግ ይቻላል። ይሄኛውም ትንሽ ይኸውላችሁ እና አጥንታቸው ወጣ ያሉ ናቸው እንዴ። ስለዚህ እስከ ፋሲካ ቆንጆ ይሞላሉ። እስከ ፋሲካ ሲሞሉ ምን ይሆናሉ? መጀመሪያ ቀድሞ የነበሩን ላሳያችሁ። ከግማሽ በላይ ተሽጧል፣ ትንሽ ነው የቀሩን። እነዚህ በሬዎች እንግዲህ ዛሬ 2 ወር ከ2 ሳምንት አካባቢ ላይ ናቸው። 2 ሳምንትም በደንብ አልደፈሩም እና ሰውነታቸው ምን ላይ እንዳለ በደንብ ይዩት። የኛውን በደንብ ማየት ይቻላል ይኸውላችሁ እና ጥሩ ሁኔታ ላይ ጥሩ ይዞታ ላይ ነው ያሉ። በዚህ አጋጣሚ እነዚህ በሬዎችን የምትፈልጉ ሰዎች ለጥምቀት በዓል የምትፈልጉ ሰዎች ኮንታክት አድርጉኝ። ለጥምቀት በዓል እነዚህ በሬዎችን የምትፈልጉ ሰዎች ስልኬን አስቀምጣለሁ፣ ኮንታክት አድርጉኝ። ቢያንስ እዚህ ጋር 5 በሬዎች አሉ የደረሱ ናቸው። እነዚህን እኛ ጋር 3 ወር ከቆዩ ችግር የለውም። በ3 ወር ውስጥ ከዚህ የባሰ እየጨመሩ ይሄዳሉ። አሁን ግን ስለምናወጣቸው ሌሎች ግን እዛ ጋር ያሉት ለፋሲካ እያዘጋጀን የምንገኝ ነው። ስለዚህ ምንድነው ማድረግ ያለባችሁ? ለፋሲካ እየተዘጋጃችሁ ያላችሁ ሰዎች፣ ለፋሲካ የምትዘጋጁ ሰዎች በሬዎችን ካሁኑ አስገቡ። ስለዚህ እንደዚህ አይነት ለውጦችን ማየት ከፈለጋችሁ ከኔ ጋር መስራት ትችላላችሁ። ስልኬን አስቀምጣለሁ፣ እኔን አግኙኝ። አብዲ ቤት ነኝ። እጅግ በጣም አመሰግናለሁ። ደህና ሁኑልኝ።